ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። አሁንም ይመጣል እያልኩኝ ነው የምጠብቀው እያለች በእንባ ሲቃ ትናገራለች። የተወዳጁ አርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ በላይነህ እጅግ መሪር ሐዘኗን መቋቋም አቅቷት በእንባ ታጅባ አንድ ቃለ ምልልስን ያደረገችው የነጻነት ወርቅነህ ባለቤት ጉዳይ በዛሬው ዕለት የማህበራዊ ሚዲያ ትኩረትን በመሳብ እጅግ ልብ የሚነካ አጀንዳ ሆኗል። ከሳምንታት በፊት በሞት ያጣነው የተወዳጁ አርቲስት ነጻነት ወርቅነህ ባለቤት በእንባ ታጅባና ቃላቶችን መናገር እስከሚከብዳት ድረስ በሲቃና በናፍቆት እያነባች በርካቶችን በሐዘን የሞላ መልእክቷን አስተላልፋለች። የተወዳጁ ነጻነት ወርቅነህን ህልፈትን ተከትሎ በስርዓተ ቀብሩ ላይ ጨምሮ ባለቤቱ ለምን ተሸፋፈነች? ለምንስ አንድ የሐዘኗን መግለጫ ቃል እንኳን አትሰጥም? ምን ያህል ጨካኝ ነች? ፈጽሞ ሐዘን አይነበብባትም እኮ እየተባለች ትችቶችንና አስተያየቶችን ሲቀርብባት የነበረችው ንጹህ በላይነህ አፍና የነበረውን ሐዘኗን መቋቋም አቅቷት በለቅሶ ዝምታዋን በመስበር ሁሉንም እውነት ተናግራለች። ለመሆኑ የአርቲስት ነጻነት ወርቅነህ ባለቤት ንጹህ በላይነህ ስለተፈጠረው ነገር ምን አለች? ለመላ ኢትዮጵያውያንስ ያስተላለፈችው መልእክት ምንድነው? ሁሉንም በዝርዝር በየፈርጁ ይዘላችኋል፣ ትመለከቱታላችሁ። እናንተም እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረግ አትርሱ እያለን ቀጥታ ወደ ፕሮግራሙ እንሻገር። የተወዳጁ አርቲስት ታማኝ በየነ ወንድም የሆነው ተወልደ በየነ እያዘጋጀ በሚያቀርበው አንድ ቃለ ምልልስ ላይ በመጋበዝ ቆይታ ያደረገችውና በአጭር ጊዜ ውስጥ ተለይቶን የሁላችንን ልብ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ ውድ ባለቤት ንጹህ በላይነህ በትናንትናው ዕለት በርካቶችን በሐዘን የሞላና እንባ ያራጨ ንግግርን አድርጋለች። በንግግሯም የተሰማትን መሪር ሐዘን እንደዚህ ስትል ገልጻ ነበረ። ነፂ ካሁን አሁን ይመጣል እያልኩኝ ነው ያለሁት፣ ባለቤቴን የልጆቼን አባት ነው ያጣሁት በማለት ህልፈቱ ምን ያህል እርሷንና ቤተሰቦቿን ፈጽሞ እንደጎዳቸው ተናግራለች። ታዲያ ይህንን ቪዲዮ የተመለከቱ እጅግ በርካታ ሰዎች በሀሳብ መስጫ ሳጥን ስር በመግባት ንጹዬ አይዞሽ፣ እግዚአብሔር በብዙ ያጽናሽ፣ በብዙ ያበርታሽ፣ እኛም ደግሞ በሚያስፈልግሽ ነገር ሁሉ ከጎንሽ ለመቆም ዝግጁ ነን። ነፂ ማለት የአንቺ ብቻ ሳይሆን ላነረሰው በሁላችንም ልብ ውስጥ ታትሞ የቀረ ውድ አርቲስት ነውና ለልጆችሽም ለቤተሰቦችሽም በሚያስፈልገው ነገር ሁሉ ከጎንሽ አለን በማለት ሀሳብና አስተያየታቸውን እየሰጡ ሲገኙ እስቲ የአርቲስት ነጻነት ወርቅነህ ባለቤት ንጹህ በላይነህ የሰጠችውን ቃለ ምልልስ ተመልክተን እንመለስ። ለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን አይዞን። ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮና በመልእክቷም እንደተመለከታችሁት እንግዲህ እጅግ በሀዘን ውስጥና በመሪር ሀዘን ሆና እንግዲህ ያጣችሁን ውድ ባለቤቷን ነጻነት ወርቅነህን እንግዲህ የገለጸችበት አገላለጽ በርካቶችን ያሳዘነና የበርካቶችንም ልብ የሰበረ ነው ማለት ነው። ታዲያ እህታችን ንጹህ በላይነህ ይህን ኢንተርቪው ካደረገች በኋላ በጣም በርካታ ሰዎች ሀዘናቸውን እየገለጹ ሲሆን በሀሳብ መስጫ ቦታው ላይም እንግዲህ ንጹህ እግዚአብሔር ያበርታሽ፣ በሚያስፈልገው ነገር ሁሉ አብረንሽ ለመቆም ዝግጁ ነው በማለት የተለያዩ ሰዎች ሀሳባቸውን የገለጹ ሲሆን ታዲያ ከዚህ ጋር ተያይዞ እንግዲህ ለነጻነት ወርቅነህ ቤተሰቦች እንግዲህ አሁን ላይ የተከፈተና እርዳታ ለማድረግ የተለያዩ እንቅስቃሴዎች እየተደረጉ ሲሆን ታዲያ ይህንን ጉዳይ ተመልክቶ የአርቲስቱ የቅርብ ጓደኛ አስኔ ወይም ደግሞ አስናቀ ለነፂ ቤተሰቦች ቋሚ ድጋፍ እንዲሆን ታስቦ የተጀመረውን ዘመቻ አስመልክቶ የሚከተለውን አበይት መረጃዎች አጋርቷል። የመጀመሪያው እንግዲህ የጎፈንድሚ ዘመቻ ተጀምሯል። ለባለቤቱና ለልጆቹ የወደፊት ህይወት መደገፍ የሚሆን
ይፋዊ የጎፈንድሚ አካውንት ተከፍቶ ስራ ጀምሯል። ሁሉም የነፂ አድናቂዎች፣ ደጋፊዎች አቅማቸው በፈቀደ ሁሉ ከጎናቸው እንዲቆሙም ጥሪ ቀርቧል። ሁለተኛው አስደናቂው የኢትዮጵያንና ኤርትራን አንድነት። ይህ የድጋፍ ጥሪ በተከፈተ በጥቂት ሰዓታት ውስጥ ብቻ $33,000 በላይ ሊሰበሰብ ችሏል። ይህም በመላው ዓለም የሚኖሩ ወገኖቻችን ለነጻነት ወርቅነህ ያላቸውን ጥልቅ ፍቅርና አክብሮት በተግባር እያሳዩ መሆኑን ትልቅ ማረጋገጫ ነው። እኛም እንደ አንድ የክርስቲያን ሚዲያ እንግዲህ ፈጣሪ ለባለቤቱና ለልጆቹ ጽናቱን ይስጥልን፣ ነፂ ሆይ ነፍስ በሰላም ትኑር እያልን እንግዲህ በተከፈተው በጎፈንድሚ ሁላችንም የምንችለውን ያህል እንግዲህ በጎ አድራጎት ስራዎቻችንን እንድናደርግ ለማሳሰብ እንወዳለን። የኢትዮጵያ ሕዝብ እንግዲህ በዚህ የሚታማ አይደለም ማለት ነው። ስለዚህ የነጻነት ወርቅነህ ባለቤት በብዙ ህመምና ውጣ ውረድ ውስጥ ሆና ነው ልጆቿን የምታሳድገውና ነፂ ካለፈ በኋላ እንግዲህ ለቤተሰቦቹ ደግሞ አሁን አለን ማለት ያለብን እኛ ነንና ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችንና ይህንን ፕሮግራም የሚሰሙ ሁሉ የምንችለውን በሙሉ እንግዲህ ለነጻነት ቤተሰብ እጆቻችንን በመፍታት በሚያስፈልጋቸው ነገር ሁሉ ከጎናቸው እንድንቆም መልእክታችንን እያስተላልፍን በዛሬው ፕሮግራማችን እንግዲህ የአርቲስት ነጻነት ህልፈተ ህይወትን ተከትሎ አርቲስቱ ውድ ባለቤት የሆነችው ንጹህ በላይነህ እንግዲህ በአንድ ቃለ ምልልስ ላይ ያስተላለፈችው መልእክት ወደ እናንተ አጠር ባለ መልኩ የቀርብንበት ፕሮግራም ይሄንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።